ተጣሉ። ሰኒ ከእስቢድ ጓደኛ ጋር አብራ እንደተኛችና እንደማገጠችበት ጆከር ደረሰበት። ጆከር እንዴት ብትደፊ ነው? እንዴት ብትንቂ ነው? አፍ አውጥቼ ባልነግርሽም እንኳ ላንቺ የተለየ ስሜትና ፍቅር እንዳለኝ በደንብ ጠንቅቀሽ ታውቂያለሽ ሰኒ። እንዴት ነው ከጥላታችን ጋር አብረሽ ያደርሽው? እንዴት ነው ያደረግሽው? ብሎ በጣም አዘነባት። እባክህ ተረጋጋ፣ አንተ እንዳሰብከው አይደለም፣ ፎቶኮፒ ነው ፎቶሾፒ ነው ብትለው፣ አረ እባክሽ ቪዲዮ እንደዛ ቀርጾኝና እንደዛ ቀርጾሽና እንደዛ እንደፈለግሽ ስትናገሪና በሱ ደስተኛ እንደሆንሽ ይሄም ቅንብር ነው ልትይ ነው? በጣም ባንቺ አፍሬያለሁ ሰኒ። እኔና አንቺ እኮ በጣም ብዙ ነገሮችን አብረን አድርገናል፣ ግን ደግሞ በፍጹም እንደዚህ ታደርጊያለሽ ብዬ አስቤም አልሜም አላውቅም ነበረ ባንቺ አፍሬያለሁ ብሎ ጆከር ቤቱን ጥሎ ወጣ። የቅዱስ አክስት እና የቅዱስ የድሮ ፍቅረኛ በድጋሜ ተበጣበጡ። ትሰሚኛለሽ? እዚህ ቤት ምን አለኝ ብለሽ ነው የመጣሽው? ብላ ስትላት እባክሽ አክስት ተብዬዋ ብትረጋጊ ይሻልሻል። አንቺ ቆይ የእህትሽን ልጅ ደስታ ነው የምትፈልጊው ወይስ ሐዘን? እሱና እኔ እንደምንዋደድ ጠንቅቀሽ ታውቂያለሽ፣ ግን ደግሞ ምንድነው ችግራችሁ ብለሽ ከመጠየቅ ይልቅስ እሱና እኔን ማራራቅ ነው የመረጥሽው እና የእውነት አንቺ አክስት ነሽ አሁን? ብላ በጣም ሰደበቻት። እባክህ ቅዱስቴ አስወጣልኝ እያለች ስትል በቃሽ አክስቴ ልጅቷን እኔ ወዳታለሁ አፈቅራታለሁ፣ ግን አንዳንድ ነገሮች የሚስተካከሉ አሉ፣ እባክሽን ተይኝ ህይወቴን ልኑርበት ብሎ ሲላት አክስትየዋ እያበደች ወደ ክችን ሄደች። ናቲ ተረጋጊ ተረጋጊ አለቃ እያለ ሲላት አንተም ያውናት ትሰማኛለህ? ጥሩ ሴት እንዳልሆነችና ከቅዱስ ህይወት ውስጥ ትወጣለች ብለኸኛል ነበር እንዴ? እኔ ታዲያ ምን ላድርግ? እኛ በእሷ ምክንያት እዚህ መርፌና ክር ሆነናል፣ እነሱ ደግሞ እዛ እግርሽን እንዲሽን እየተባባሉ እየተሻሻሉ። ታዲያ እኔ ምን አቅም አለኝና መቶ አለቃ? ኧረ እባክሽ ይቅርታ አድርግልኝ እያለ መለማመጥ አበዛ። የጽናት ጸባይ መቀየር ኪራን በከባዱ አሳስቦታል እና ኒናን እስኪ ላማክርሽ ኒና፣ የእውነትን ያጠፋሁት ነገር አለ እንዴ? ጽናቴ እኮ እንደ ድሮ አይደለችም። ያች ለሰው የምታስበዋ የምትቆረቆረዋ የዋሃና ምስኪኗን ጽናት ነበር ያፈቀርኳት። እሷም ደግሞ ያንን የሚናደደውን ቀዥቃዣውን ኪራ ነበረ። ሰዎች የሚያውቁን በድሮ ፍቅራችን ነው እንጂ በአሁኑ ጸባችን ወይም በአሁኑ ብጥብጣችን አይደለም። ምንድን ነው ማድረግ ያለብኝ ብሎ ሲያማክራት፣ እውነት ለመናገር እኔ ምንም ነገር አላውቅም ኪራ፣ ግን አሁን ላይ አንተም ታሳዝነኛለህ፣ ጽናትም ታሳዝነኛለች። ምናልባት ጽናት እኮ ቤቱ ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሪ ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ምሩና ናሆሜ ስለ ሀዊ ምክንያት በጣም ሲያፋጥጣት፣ እባክህ ናሆሜ ምንም ነገር አታድርጋት፣ አውቃለሁ ልጅቷ በጣም አጥፍታለች፣ እናም እኔንም አሰቃይታኛለች፣ ግን ደግሞ በወንድሟ ምክንያት ስለሆነ ምንም ልንላት አይገባም። ነገር ግን አንድ ነገር ቃል ግባልኝ፣ እሱም ጥሩ ሰው አርገናትና የራሷን ትምህርት እንድትጀምር እንርዳት ብላ አለችው። ቆይ ምሩ ከዛ ሁሉ ስቃይና መከራ በኋላም ስለ እሷ ነው ማለት ነው የምታስቢው? ቆይ እንዴት እንደዚህ ሊሆን ይችላል ብሎ ሲላት፣ ምን ላድርግ አንዳንዴ የተሰጠኝ ልብ ይሄ ነው፣ አመንክም አላመንክም እባክህ ናሆሜ በዚህ ልክ እንዲፈተን አታድርገኝ ብላ ስትለው፣ እሺ በቃ አንቺ ያልሽውን በሙሉ አደርጋለሁኝ ምሩዬ፣ እንኳንም ተሻለሽ እንኳንም ዳንሽልኝ ብሎ አላት። ምሩ እንግዲህ ሙሉ ለሙሉ ድና እንደስተዛሬው እየተንቀሳቀሰችና ከናሆሜ ጋር ደግሞ አሪፍ ጊዜ እያሳለፈች ይገኛል።
ሶሲ ጽናትን ፊት ለፊት ተጋፈጠቻት። ትሰሚኛለች ጽናት፣ እስከ ዛሬ አክብሬሽና ወድጄሽ ሁሉንም ነገር ይቅርታ እያደረግኩልሽ አብረን እየቀጠልን ነበር። አሁን ግን ሳስብሽ ያቺ የድሮዋ ሚስኪኗ ጽናት ሳትሆን አረመኔዋና እንዲሁም በጓደኛዬ ላይ ሌላ ወንድ የምትደርብ አይነት ናት ብላ ስትላት፣ ምን ሶሲ? ኧረ እባክሽ ምን ነው? ሚኪ የሚባለው ልጅ ማን ነው? እየደወልሽ ሁልጊዜ አንዴ የመኝታ ክፍል አንዴ የሽንት ቤት የምትጀነጅኒው ማን ነው? የእውነት ግን ይህን ነገር ኪራ ያውቃል? ማለቴ ከወንድ ጋር እንደምታወሪ ብላ ስትላት፣ አንቺ ሴትዮ አብደሻል እንዴ? ደግሞ ብዬ ከአብሮ አደጌ ጋር አላውራ እንዴ? ተይ እንጂ አንቺና እሱ ከመቼ ወዲህ ነው አብሮ አደግ ምናምን እየተባባላችሁ ስታወሩ የነበረው? እና ታዲያ እንደዛ ከሆነ ኪራ ለእኔ አብሮ አደጌ አይደል እንዴ? ለምንድን ነው በዚህ ልክ እሱንና እኔን የምትፈትኝ? ምን ችግር አለው እንደ ድሯችን ብንሆን ብላ ስትል፣ አይ አንቺ እኮ ልጃችንን ያሳጣሽን አረመኔ ሴት ነች። ስለዚህ እሱና አንቺማ እንድትቀራረቡ አላደርግም ብላ አለቻት። እንደዛ ከሆነ በይፋ ግጠሚኝ እሺ፣ በቃ ከዚህ በኋላ ወደድሽም ጠላሽም ቀንደኛ ጥላትሽ እኔ ነኝ የምሆነው ብላ ሶሲ በሩን ከፍታ ሄደች። ትንሿ ለኢዛና ፍቅሯን ገለጸችለት። ከዚህ በኋላ አንተና እኔ ፍቅረኛሞች እንሆናለን፣ ግን ደግሞ እንጋባ እንዲሁም ሌላ ነገር እንድታደርግ አልፈልግም ብላ ስትለው፣ እኔማ ተስፋ ቆርጬ ወደ አሜሪካ ለመሄድ ወስኜ ነበር፣ ግን አሁን ልቤ ተረጋግቷል እና ለሁሉም ነገር አመሰግናለሁኝ ብሎ አላት። ምንም ችግር የለውም። ኢዛና ጋር አሪፍ ጊዜ አሳለፉ። ትንሿ መጽሐፍ ማንበቡን ደብተር ማንበቡን ትታ ስለ ኢዛና እየአሰበችና እያብሰለሰለች ትገኛለች። እንደውም በትውስታ አንድ ጊዜ ኪራ ደርሶባቸው በጣም ሲያፍሩ፣ እንዴ ጭራሽ መተዛዘል! ቆይ እናንተ ምን አይነት ግንኙነት ነው ያላችሁ? ትሰሙኛላችሁ? እኔና ጽናትም በፊት ላይ እንዲህ ነበርን፣ አንዳንድ እያለን ወደ ውስጥ ገባንበት። ስለዚህ እናንተም ለራሳችሁ ብታስቡ ጥሩ ነው፣ ካልሆነ ግን ውሳኔያችሁ ከባድ ውሳኔ ነው የሚሆነው ብሎ ተናገራቸው። እንደዛ ከሆነ እኛም እናስተካክላለን ብሎ ያለውን ስታስታውስ፣ ወይኔ ጉዴ! ግን ደግሞ ለኢዛና ስሜቴን የገለጥኩት ትክክል ነው ወይስ ጽናት እንዳለችው አላማዬንና ቅዴን ማስቀደም ነበረብኝ? ቆይ አሁን ይሄንን ጽናት ስትሰማ ምንድን ነው የምታደርገኝ? በእርግጠኝነት ተስፋ ትቆርጥብኛለች፣ እኔ ላይ እምነት አይኖራትም እያለች ብቻዋን አብሰለሰለች። በሌላ በኩል ኪራ ሀናን ጠርቶ ወደ ስራሽ ተመልሰሻል፣ ከዚህ በኋላ እንደፈለግሽ ኑሪበት፣ እንደፈለግሽ ፈታ ብለሽ ስሪ ሲላት ደነገጠች ሀና። ቆይ ምን ለማለት ፈልገህ ነው? ማለቴ ከጽናት ጋር ተስተካከለ እንዴ ብላ ስትለው፣ ምን ነው ያበላሸሽውን እንደገና የሚስተካከል መስሎች ነበር? ኪያ ጽናትን እባክሽ ጽናት ታይ፣ ከወንድሜም ጋር እንደዚህ አትዳረጉ። ወንድሜ እኮ ስራ ቦታ መጥቶ በጣም እየተናደደ ነው። ንዴቱን እኛ ላይ ነው የሚወጣው። ስራውንም በትክክል እየሰራ አይደለም ስትላት፣ ታይ ኪያ፣ እውነት ለመናገር ምሽ እንደሆነ በደንብ ነው የማውቀው። እኔም ደግሞ እህትሽ ነኝ። ማለቴ እንደ እህት ካየሽኝ፣ እንደ አንዲት ሴት ካየሽኝ፣ እስኪ ንገሪኝ። በየሁሉም ነገር ስራ ነው፣ አምሽቶ ይገባል። እኔ እሱን ስናፍቅና ስፈልግ ቢሮ ሄዳለሁ። ቢሮ ሂጅ እንኳ በነፃነት ሳላገኘው አንድ ጊዜ ከእሷ ጋር የሆነ ነገር ያደርጋል፣ አንድ ጊዜ ውሃ ይራጫል፣ አንድ ጊዜ ወሬ ያበዛል። እና ታዲያ ይህ ትዳር ነው ብለሽ ታስቢያለሽ? አሁን ላይ በጣም ግራ ገብቶኛል። አንዳንድ ጊዜ ውሳኔ ትክክል አይደለም ወይ እላለሁ። አንዳንድ ጊዜ ፍቅር የለም ወይ? ፍቅር ከጋብቻ በፊት ነው ወይ ብዬ እራሴን በጣም እያወዛገብኩ ነው። ካልሆነ እኔ ወደ ሌላ ሀገር መሄድ አለብኝ ስትል፣ ምንድን ነው ጽናት፣ ይሄ እኮ እቃቃ አይደለም ያሹ ትዳር ነው ብላለቻት። ምን ላድርግ ታያ ኪያ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እስኪ ንገሪኝ። ወንድምነትሽን ተይውና ሁሉም ነገር ለእኔ ከባድ ነው ብላ አለች። አብሮ አደግ ጓደኛዋ ጋር ደውላ፣ እኔ በጣም ደብሮኛል። ምንድን ነው? አላውቅም። ያቺ የምታውቃት ጽናት የድሮ አይደለችም።
አሁን ባለትዳር ምናምን ናት፣ ግን ደግሞ በህይወቷ ደስተኛ አይደለችም እያለች ሮሮዋን ቀጠለችበት። ኪራ እንግዲህ ከሀና ጋር ፍቅር እያጫወተው